not war. Just peace. Just peace. የሶስተኛው የዓለም ጦርነት አስቀድሞ ተጀምሯል። ለአሜሪካ ዛቻና ፉከራ የሚሸበር የቬኔዙዌላ ዜጋ የለም። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሞትና የጦርነት ጌታ ነው። ፕሬዝዳንት ኒኮላስ ማዱሮ የሶስተኛው የዓለም ጦርነት አስቀድሞ ተጀምሯል። ከሁለት ዓመታት በፊት ርዕሰ ሊቃነ ጳጳሳት ፍራንሲስ ወደ ሶስተኛው የዓለም ጦርነት እያመራን ነው ብለው ተናግረው ነበር። አሁን መጀመሩን አምኛለሁ ሲሉ የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ተናገሩ። በቅርቡ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካ ለዚህ ጦርነት የፖለቲካ፣ የኢኮኖሚ፣ የባህልና የወታደራዊ የበላይነትን በዓለም ላይ ለመጫን እቅድ አላት። የፍጻሜው ቀን እኩለ ሌሊት እየተቃረበ ነው። ሩሲያ የኒውክሌር ግጭት እንዳይከሰት የበኩሏን ጥንቃቄና የተለያዩ ጥረቶችን እያደረገች ነው ማለታቸውን የጠቀሱት የቬኔዙዌላው ፕሬዝዳንት ሶስተኛው የዓለም ጦርነት ስጋት ወሬ የተለመደ እየሆነ መጥቷል። ይህም በአውሮፓ ካለው የአሜሪካ አገልጋይ የመሆን ፍላጎታቸውንና ይህንም በዓለም ላይ ለመጫን እያደረጉት ካለው የመልሶ ማቋቋም እንቅስቃሴዎች አንጻር መጪው ጊዜ የሚያሳዝንና ከባድ ቀውስ ዓለምን የሚያመስበት ፈታኝ ወቅት ላይ ነን ብለዋል። ፕሬዝዳንት ኒኮላስ ማዱሮ ስልጣናቸውን ለመልቀቅ ፈቃደኛ ባለመሆናቸው እንዲሁም በቬኔዙዌላ የሚንቀሳቀሱ የአደንዛዥ ዕፅ አዘዋዋሪዎች እንዳሉ የቬኔዙዌላ መንግሥት ለማመን ባለመፈለጉና ከአሜሪካ መንግሥት የሚሰነዘረውን ክስ መሠረተ ቢስ አድርገው መመልከታቸው ዶናልድ ትራምፕን በእጅጉ ለብስጭት ዳርጓቸዋል። በሴፕቴምበር 2025 መጀመሪያ ላይ ፕሬዝዳንት ኒኮላስ ማዱሮ በሁለቱ አገሮች መካከል ውይይት እንዲደረግ ለውዝግብ የዳረጉ ጉዳዮችን በውይይት ለመፍታት ተስፋ እንዳላቸው፣ ለዚህም የቬኔዙዌላን መንግሥት ፈቃደኝነት ከጃንዋሪ ወር ጀምሮ ንግግሮችን ለመጀመር ሁኔታዎችን ለማመቻቸት ዝግጁ መሆኑን የሚገልጽ ደብዳቤ በግሬኔል በኩል ለዶናልድ ትራምፕ በማድረስ ችግሮችን ለመፍታት በሁለቱ ወገኖች መካከል ድርድር እንዲቀጥል ሐሳብ አቅርበው ነበር። ሆኖም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና የዋይት ሃውስ ምክትል ዋና ሹም ስቴፋን ሚለርን በመሰሉ ጠንከር ያሉ ተቃዋሚዎች የተነሳ ተቀባይነት ሳያገኙ ቀርተዋል በማለት ሪቻርድ ግሬኔል ለኒውዮርክ ታይምስ ተናግረዋል። ሩቢዮና ሚለር ማስረጃ ሳያቀርቡ ፕሬዝዳንት ኒኮላስ ማዱሮንና ከፍተኛ የቬኔዙዌላ ባለሥልጣናትን አደገኛ ዕፅ አዘዋዋሪዎች ናቸው በማለት በተደጋጋሚ ከሰዋል። ሁለቱም ባለሥልጣናት የካሪቢያን አካባቢ የዋሽንግተን ወታደራዊ ዘመቻ ቀጣይ ምዕራፍ እንደመሆኑ በቬኔዙዌላ ውስጥ ወታደራዊ ጥቃቶችን እንዲፈቅዱ ዶናልድ ትራምፕን እየጠየቁ ነው ተብሏል። ሆኖም የአሜሪካ ባለሥልጣናት ባለፈው ለሮይተርስ እንደተናገሩት ፕሬዝዳንት ትራምፕ የሁለተኛውን ምዕራፍ ጥቃት ለመቀጠል ገና አልወሰኑም። ዶናልድ ትራምፕ በአደንዛዥ ዕፅ አዘዋዋሪነት ተሳትፈዋል በሚል ሰበብ ኒኮላስ ማዱሮን ከሥልጣን ለማስወገድ እንዲሁም በመንግሥታዊ ኮርፖሬሽን ቁጥጥር ስር ያለውን የቬኔዙዌላ የነዳጅ ዘይት ሀብት የማውጣት የማከማቸትና ለገበያ የማቅረብ ጥቅሞች በአሜሪካ ነዳጅ አምራችና ሻጭ ኩባንያዎች ቁጥጥር ስር እንዲውል ለማድረግ በማቀድ ቬኔዙዌላን ለመውረር እያደቡ ነው። የቬኔዙዌላው መሪ ኒኮላስ ማዱሮ ግጭቱን ለመፍታት አብዛኛውን የአገሪቱን የነዳጅ ዘይት ሀብት እንዲያስተዳድሩ ለአሜሪካ ኩባንያዎች ለማስረከብ ሐሳብ ማቅረባቸውን ኒውዮርክ ታይምስ ባለፈው ዘግቧል። በምትኩ አሜሪካ በቬኔዙዌላ መንግሥት ላይ እያደረሰች ያለውን ጫና መቀነስ ይኖርባታል በሚል የቀረበውን የድርድር ሐሳብ የኒኮላስ ማዱሮን የፖለቲካ ሕይወትና የወደፊት ዕጣ ፈንታ ከሚያረጋግጡ ሁኔታዎች አንጻር የዋይት ሃውስ ባለሥልጣናት ከቬኔዙዌላ ጋር ለመደራደር ፈቃደኛ አልሆኑም። አሜሪካ ፕሬዝዳንቱን በመተቸትና መንግሥታቸውን በአደንዛዥ ዕፅ አዘዋዋሪነት በመወንጀል በቬኔዙዌላ ላይ ለረጅም ጊዜ ጠንካራ አቀራረብ እንደያዘች ገልጿል። ይህም አሜሪካ በአደንዛዥ ዕፅ ዝውውር የተጠረጠሩ መርከቦችን በቦምብ እንድትደበድብ አድርጓታል። ውድ
የሳሎን ቲዩብ ቤተሰባችን የኢትዮ ሪል ስቴት ሽልማት አሸናፊው ቴምር ሪል ስቴት ለኑሮ በሚመቸውና ተመራጩ ሳር ቤት ቫቲካን ኤምባሲ አጠገብ የተለያየ የካሬ አማራጭ 15 በመቶ እስከ 35 በመቶ በሚደርስ እውነተኛ ቅናሽ መኖሪያ አዘጋጅቶሎታል። በ80 ካሬ ላይ የተገነባ ባለ 2 መኝታ ቤት በ5.7 ሚሊዮን ብር የራስዎ ለማድረግ ይፍጠኑ። በካሬም በመኝታ ክፍል ብዛትም ተጨማሪ አማራጭ ያገኛሉ። የብዙዎችን ትዝታ በያዘው አዋሬም በአዲስ ግንባታ ብቅ ብሏል። የንግድ ሱቅ ቢሻው በኢንዱስትሪው መንደር ገላን 2.6 ሚሊዮን ብር አጠቃላይ ክፍያ ጀምሮ በሽበሽ ነው። በአያት በጋርመንትና በሊሴ ገብረ ማርያም አካባቢ የተገነቡት ቤቶችና ሱቆች ልዩ ቅናሽ ተደርጎባቸዋል። ለበለጠ መረጃ ወይም የሚገዙትን ንብረት ጎብኝተው ለመምረጥ በ0997 48 73 48 በቀጥታ አለዚያም በዋትሳፕ ይደውሉልን። ኒኮላስ ማዱሮ አሜሪካ ቬኔዙዌላን በጦርነት እያስፈራራች እንደሆነና የተፈጥሮ ሀብቷን በመቀማት የአሸንጉሊት መንግሥት ለመመስረት እየሞከረች እንደሆነ ቀደም ሲል ተናግረው ነበር። አሁን አገሪቱ በካሪቢያን የጦርነት ስጋት ውስጥ እንደምትገኝና እስከ መጨረሻው የደም ጠብታ ድረስ ለደም መጣጭ ኢምፔሪያሊስቶች እጃቸውን ሳይሰጡ እንደሚፋለሟቸው እየተናገሩ ነው። የኒኮላስ ማዱሮ ተቀናቃኝ ማሪያ ኮሪና ማቻዶ በአገራቸው ዴሞክራሲያዊ መብቶችን በማቀንቀናቸውና አገራቸው ወደ ዴሞክራሲ ሽግግር እንድታደርግ በመታገላቸው የ2025 ዓመት የኖቤል የሰላም ሽልማት አሸናፊ መሆናቸው ይፋ መደረጉ የኒኮላስ ማዱሮ የሥልጣን ጀንበር እየጠለቀች የመሆኑ ምልክት ነው የሚሉ ወገኖች ተበራክተዋል። ለቬኔዙዌላ ተቃዋሚ ፖለቲከኛዋ ለማሪያ ኮሪና ማቻዶ የ2025 የኖቤል የሰላም ሽልማት የመሰጠቱ ምክንያት እየጨመረ በመጣው ጨለማ ውስጥ የዴሞክራሲን ነበልባል ለምታስቀጥል ሴት መሆኑ በስፋት የተወራ ሲሆን አምባገነኖች ስልጣን ሲይዙ ተነስተው የሚገዳደሩ ልበሙሉ የነጻነት ጠበቃዎችን ዕውቅና መስጠት ይገባል ሲሉ በሽልማት አሰጣጥ ሥነ ሥርዓቱ ላይ የተናገሩት የኖቤል ሽልማት ኮሚቴ አባልም በቬኔዙዌላ የመንግሥት ለውጥ እንዲደረግ ይፈልጋሉ እየተባለ ነው። ዶናልድ ትራምፕ 8 ሚሊዮን ዜጎች አገራቸውን ለቀው እንዲሰደዱ ምክንያት ሆነዋል። በአገሪቱ ሰላምና ዴሞክራሲ እንዳይነግስ አድርጓል። በአጠቃላይ በቬኔዙዌላ ያለው መንግሥት ከሥልጣን መወገድ አለበት። ፕሬዚዳንት ኒኮላስ ማዱሮ አደንዛዥ ዕፅ አዘዋዋሪ ወንበዴ ነው እያሉ በመወንጀልና ከሥልጣን ለማስወገድ እየተረባረቡባቸው ያሉት አወዛጋቢው የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ ማን ናቸው? በቬኔዙዌላ ሕዝብ ታሪክ ውስጥስ ሚናቸው ምንድን ነው? ሕይወትና ሥራቸውስ ምን ይመስላል? የሚሉ ጥያቄዎችን በዝርዝር የምንመልስበት እንዲሁም የፕሬዝዳንቱን ሕይወትና ሥራ ምን እንደሚመስል ለሳሎን ቲዩብ ቤተሰቦች ይሆን ዘንድ ያዘጋጀነውን ቅንብር እነሆ እንዲህ አቅርበነዋል። ሁለቱ የወላጆቻቸው ቤተሰቦች ቬኔዙዌላ ውስጥ ይኖር የነበረ የአይሁድ ማኅበረሰብ አባል የነበሩና እምነታቸውን ወደ ካቶሊክነት እንደቀየሩ የሚናገሩት 53ኛው የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ ሞሮስ ኖቬምበር 23 ቀን 1962 ዓ.ም ከእናታቸው ቴሬሳ ዴ ጄሱስ ሞሮስና ከአባታቸው ኒኮላስ ማዱሮ ጋርሺያ ካራካስ ውስጥ ተወለዱ። 3 ሴቶችና ኒኮላስ ማዱሮን ጨምሮ የ4 ልጆች አባት የሆኑት ማዱሮ ጋርሺያ አንድ የታወቀ የሠራተኞች ማኅበር መሪ ነበሩ። 4ቱም ልጆቻቸው ተወልደው ያደጉት ከካራካስ ወጣ ብሎ በሚገኘው የሠራተኛ ሰፈር ኤልቫሌ ነው። በዚያው ኤልቫሌ በሚገኘው የአንደኛና ሁለተኛ ደረጃ ትምህርት ቤት የተማረው ኒኮላስ ማዱሮ ገና ሁለተኛ ደረጃ እንደገባ ነው የትምህርት ቤቱ የተማሪዎች ኅብረት ፕሬዝዳንት ሆኖ በመመረጥ ለዓመታት ማገልገል የጀመረው። ቤዝ ጊታር መጫወት የሚያዘወትረው ወጣቱ ማዱሮ አንድ ኤኒግማ በተባለ የሙዚቃ ባንድ ውስጥ አባል ነበር። የታዋቂው ዘ ጋርዲያን ጋዜጣ ዘጋቢ ያነጋገረው የኒኮላስ ማዱሮ የቀድሞ የክፍል ጓደኛ እንደገለጸው ስለ ተማሪዎች መብትና ስለ መሳሰሉት ጉዳዮች በትምህርት ቤቱ ዓመታዊ ጉባኤ ላይ የተለያዩ የተማሪዎችን የመብት ጥያቄዎች ይዞ ከትምህርት ቤቱ የሥራ ኃላፊዎች ጋር ይነጋገር ነበር። በዚያን ጊዜ ብዙም የማይናገርና ዝምተኛ ነበር። ተማሪዎች ለኅብረቱ አመራርነት እንዲመርጡትም ምንም ቅስቀሳ አላደረገም። ነገር ግን
አብዛኛውን ጊዜ የሚናገረው ነገር ልብ የሚነካና የሚያሳምን ስለነበር አብዛኛው ተማሪ ድምፁን ሰጥቶታል። ኒኮላስ ማዱሮ የሁለተኛ ደረጃ ትምህርቱን አቋርጦ የወጣ ሲሆን ከዚያ በኋላ ያቋረጠውን ትምህርት ለመቀጠል ወደ ትምህርት ቤት እንዳልተመለሰም ይነገራል። በአስራዎቹ ዕድሜው ላይ የሮክ ሙዚቃ አፍቃሪ ነበር። እናም ለበርካታ ዓመታት ሙዚቀኛ ለመሆን ሲጥር ቆይቶ ፊቱን ወደ ፖለቲካ በማዞር የቬኔዙዌላን ሶሻሊስት ሊግ በመቀላቀል የንቃተ ሕሊና ትምህርት ተከታትሏል። በ20 ዓመቱ የካራካስ ከተማ የሕዝብ ትራንስፖርት ድርጅት ውስጥ የአውቶቡስ ሾፌር ሆኖ ተቀጠረ። ከ2 ዓመታት በኋላም የካራካስ የአውቶቡስና የምድር ውስጥ ባቡር አሽከርካሪዎችን የሚወክል የሠራተኛ ማኅበር ሊቀመንበር ሆኖ ተመረጠ። በ1981 ዓ.ም ከአንድሪያ ጉራ አንጄሎ ጋር ጋብቻ መሠረቱ። በዓመቱ ማርች 10 ቀን 1982 የተወለደውና አሁን 43 ዓመቱን የያዘው ኒኮላስ ማዱሮ ጉዌራ በቬኔዙዌላ መንግሥት ውስጥ ከፍተኛ የሥልጣን ባለቤት ሆኗል። በ24 ዓመቱ ዩኒቨርሲቲ ገብቶ ከመማር ይልቅ ከላቲን አሜሪካ አብዮተኞች ጋር ለ1 ዓመት በኩባ ኮሚኒስት ፓርቲ በሚተዳደረውና ዩኒየን ኦፍ ያንግ ኩባን ኮሚኒስትስ በተሰኘ ድርጅት ባገኘው የ1 ዓመት ነፃ የትምህርት ዕድል ወደ ሃቫና ኩባ ሄደ። ኒኮላስ ማዱሮ በሃቫና በነበረው ቆይታ በኩባ የስለላ ተቋም እንደተመለመለ ይነገራል። ትምህርቱን አጠናቆ ወደ አገሩ ሲመለስ በቬኔዙዌላ የጦር ኃይል ውስጥ መፈንቅለ መንግሥት የማድረግ ፍላጎት ካላቸው የጦር መኮንኖች ጋር ግንኙነት እንዲያደርግ የተሰጠውን ተልእኮ ለማሳካት እንቅስቃሴ መጀመሩን ሲአይኤ መረጃ አለኝ ይላል። በ1990ዎቹ መጀመሪያ ላይ በአገሪቱ ውስጥ ከጊዜ ወደ ጊዜ የተባባሰ የሄደው መንግሥታዊ ሙስናና የመልካም አስተዳደር እጦት ተስፋ ባስቆረጣቸው የጦር ኃይል አባላት የተቋቋመ በሁጎ ሻቬዝ የሚመራ ሙቭሜንቶ ቦሊቫሪያኖ ወይንም የቦሊቫሪያን አብዮታዊ ንቅናቄ የተባለ ሚስራዊ ቡድን ተቀላቀለ። ይህ በሁጎ ሻቬዝና ሌሎች የጦር መኮንኖች የሚመራው በህቡ ይንቀሳቀስ የነበረው ቡድን በየካቲት 1992 በዋና ከተማዋ ካራካስ የሚገኘው የፕሬዝዳንቱን ቤተ መንግሥትና የመከላከያ ሚኒስቴርን ኢላማ በማድረግ የመፈንቅለ መንግሥት ሙከራ አደረገ። መፈንቅለ መንግሥቱ በአገር መከላከያ ሚኒስቴሩና የልዩ ጥበቃ ብርጌድ አባላት በወሰዱት ፈጣን እርምጃ ከሽፎ ሙከራውን ያደረጉት ሁሉም የጦር መኮንኖች ሁጎ ሻቬዝን ጨምሮ እየታደኑ በቁጥጥር ስር ዋሉ። ሁጎ ሻቬዝና ጓዶቹ ከእስር እንዲፈቱ በአገር አቀፍ ደረጃ ከፍተኛ ሕዝባዊ የተቃውሞ ትዕይንተ ሕዝቦች የተካሄዱ ሲሆን ኒኮላስ ማዱሮ ይህን የተቃውሞ እንቅስቃሴ ዘመቻ በሠራተኛ ማኅበር ሊቀመንበርነቱ በማስተባበሩ ረገድ ከመሪዎቹ አንዱ ነበር። ሁጎ ሻቬዝ ከ2 ዓመታት እስራት በኋላ በ1994 በመንግሥት ምሕረት ተደርጎለት ከእስር ተፈታ። ብዙም ሳይቆይ በህቡ ሲመራው የነበረውን ሙቭሜንቶ ቦሊቫሪያኖ የተባለውን የፖለቲካ እንቅስቃሴ ወደ ሕጋዊ የፖለቲካ ፓርቲነት ለመቀየር ጥረት ማድረግ ጀመረ። በዚህ እንቅስቃሴ ውስጥ ድህነትን ለመቀነስና በአገር አቀፍ ደረጃ የትምህርት አሰጣጥ ሥርዓትን ለማሻሻል የተነደፉ የማኅበራዊ ደህንነት መርሃ ግብሮችን ለመቅረጽ በሚመክረውና ሻቪስታ በተሰኘው እንቅስቃሴ ውስጥ ኒኮላስ ማዱሮ ንቁ ተሳታፊ ነበር። ሁጎ ሻቬዝ በ1998 ዓ.ም በአገሪቱ ስር ነቀል ለውጥ ለማምጣት ለሕዝቡ ቃል በመግባት በወቅቱ ይካሄድ በነበረው ብሔራዊ ምርጫ ሙቭሜንቶ ቦሊቫሪያኖን በመወከል ለፕሬዝዳንትነት እንዲወዳደር ያስቻለውንና 5ኛውን ሪፐብሊካዊ ንቅናቄ በማስተባበር ሁጎ ሻቬዝና ጓዶቹን ከእስር ለማስለቀቅ ከፍተኛ እንቅስቃሴ ተካሂዷል። ኒኮላስ ማዱሮ ይህን እንቅስቃሴ የሚያስተባብረውን የሕግ ቡድን ትመራ ከነበረችው የአሁኗ ባለቤቱ ሲሊያ ፍሎሬስ ጋር በመሆን የምርጫ የቅስቀሳ መርሃ ግብሩን በመምራትና በማስተባበር ከፍተኛ ሚና ተጫውቷል። በ1998 በቬኔዙዌላ በተካሄደው አገር አቀፍ ምርጫ አሸንፈው የአገሪቱ ፕሬዝዳንት የሆኑት ሁጎ ሻቬዝ የቅርብ ሰው በመሆኑ የመጀመሪያ ትዳሩ ከፈረሰ በኋላ ያገባትን የአሁኗ ባለቤቱ ሲሊያ ፍሎሬስ በሻቬዝ መንግሥት ውስጥ ቁልፍ ሚና ተሰጥቷት
በአገሪቱ ፖለቲካ ውስጥ የሚፈለገው ስር ነቀል ለውጥ እንዲመጣ ሌት ተቀን ይሰሩ ነበር። ኒኮላስ ማዱሮ በዚያው ዓመት 1998 ዓ.ም የቬኔዙዌላ የሕዝብ እንደራሴዎች ምክር ቤት አባል ሆኑ። በቀጣዩ ዓመትም አገሪቱ የምትመራበትን አዲስ ሕገ መንግሥት ለማርቀቅ የተቋቋመው ብሔራዊ ምክር ቤት ሊቀመንበር ሆነው ተመረጡ። ከዚያ በኋላ በአዲሱ ሕገ መንግሥት መሠረት የተዋቀረው የእንደራሴዎች ምክር ቤት አፈጉባኤ በመሆን ከ2005 እስከ 2006 ለአንድ ዓመት ያህል ሰርተዋል። በ2006 የአገሪቱ ውጭ ጉዳይ ሚኒስትር ሆነው እንዲሰሩ ሻቬዝ ሾሟቸው። ኒኮላስ ማዱሮ በወቅቱ እኔ ለማንም ኢምፔሪያሊስት የምታዘዝ አሽከር አይደለሁም፣ መቼም ይሁን መች በኩክላክስ ክላን ከሚተዳደረው ዋይት ሃውስ ትዕዛዝ የመቀበል ወኔም ፍላጎትም የለኝም፣ በዚህ ደግሞ እኮራለሁ ማለታቸውን ተከትሎ መነጋገሪያ ሆነው ነበር። የላቲን አሜሪካ ሕዝቦች የቦሊቫሪያን ኅብረት የተሰኘና አሜሪካ በላቲን አሜሪካ ሀገራት ላይ የምታሳድረውን ተጽዕኖ ለመመከትና በአካባቢው ፖለቲካዊና ኢኮኖሚያዊ ውህደት እንዲኖር የሚገፋፋ እንደ ኩባ፣ ቦሊቪያ፣ ኢኳዶር፣ ኒካራጓ፣ አርጀንቲና፣ ብራዚልና ኮሎምቢያን የመሳሰሉ የግራ ዘመም አገሮችን በአባልነት ያቀፈ አህጉራዊ ተቋም በማቋቋም ረገድ የውጭ ጉዳይ ሚኒስትር ኒኮላስ ማዱሮ ጉልህ ሚና ነበራቸው። በ2006 ዓ.ም በኒውዮርክ በተካሄደው 61ኛው የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ላይ በፕሬዝዳንት ሁጎ ሻቬዝ የተመራው የልዑካን ቡድን አባል ሆነው በጉባኤው የተካፈሉት ኒኮላስ ማዱሮ ወደ አገራቸው ሲመለሱ በፍሎሪዳ ማያሚ ጆን ኤፍ ኬኔዲ አውሮፕላን ማረፊያ ውስጥ በአሜሪካ የደህንነት ሠራተኞች ለ90 ደቂቃዎች ታግተው ነበር። በዓለም አቀፍ ሕግ መሠረት የአንድ አገር ዲፕሎማቲክ ፓስፖርት የያዙ የአንድ መንግሥት ልዑካን ቡድን አባላት ላይ ይህን አይነት ድርጊት መፈጸሙ በጊዜው የተባበሩት መንግሥታት ድርጅትን ባለሥልጣናት ያስቆጣና በጉዳዩ ላይ የአሜሪካ መንግሥት ማብራሪያ እንዲሰጥበት እስከ መጠየቅ የደረሰ አነጋጋሪ ክስተት ሆኖ ነበር። ፕሬዝዳንት ሁጎ ሻቬዝ በኒውዮርኩ ስብሰባ ላይ ባደረጉት ንግግር የአሜሪካ መንግሥት ከሸሪኮቹ ጋር ሆኖ ኢራቅን በግፍ በመውረር ያደረሱትን ከፍተኛ ሰብአዊ ቀውስና የንብረት ውድመት ዓለም አቀፉ ማኅበረሰብ እያየ በዝምታ ማለፉ እጅግ የሚያስተዛዝብ መሆኑን ገልጸዋል። ይህንን አሳፋሪ ድርጊት በግንባር ቀደምነት ያስተባበረው የአሜሪካ ፕሬዝዳንት ጆርጅ ደብልዩ ቡሽን አንተ ሰይጣን ነህ፣ ምንም በማያውቁ ንጹሐንና በሕፃናት ደም የጨቀየህ ዲያብሎስ ነህ፣ ወታደሮችህን ልከህ በቦምብ ሕፃናትን ማስጨፍጨፍ ጀግንነት መሰለህ በማለት በመንግሥታቱ ድርጅት ጠቅላላ ጉባኤ ላይ ሙልጭ አድርገው ተሳደቡ። የአሜሪካ መንግሥት ከፍተኛ ባለሥልጣናት በዚህ ድርጊት የተበሳጩ የአሜሪካ መንግሥት ሲክሬት ሰርቪስ ባልደረቦች ናቸው የውጭ ጉዳይ ሚኒስትር ኒኮላስ ማዱሮና ሌሎች ባልደረቦቻቸውን እጅ ወደ ላይ አስደርገው ፍተሻና እንግልት ያደረሱባቸው የሚል ምላሽ በመስጠት በኦፊሴል ሳይሆን በተዘዋዋሪ ይቅርታ ተጠይቆበት ነበር። ኒኮላስ ማዱሮ በ2007 የወቅቱ የአሜሪካ የውጭ ጉዳይ ሚኒስትር የነበሩትን ኮንዶሊዛ ራይስን ግብዝና አስመሳይ አረመኔ በማለት የዘለፏቸው ሲሆን በጓንታናሞ ቤ ያለውን የአሜሪካ እስር ቤት በናዚ ዘመን ከነበሩ የማጎሪያ ካምፖች ጋር በማመሳሰል የገለጹት ሲሆን ይህን ምድራዊ ገሃነም የሰው ልጅ ማሰቃያ ሳይዘጉና በውስጡ የሚፈጸመውን ቶርችና እስረኞችን የሚያሰቃዩባቸው እጅግ አሰቃቂ የሆኑ ቅጣቶችን ሳያስቆሙ ስለ ሰብአዊ መብት መከበርና ስለ ሰው ልጆች ነጻነት ዋስ ጠበቃንን ሲሉ ያስቃሉ በማለት የሰነዘሩት ትችት በዲፕሎማሲው ዘርፍ ለወራት አንጸባራቂ ሆኖ እንዲጠቀስ አድርጎታል። በዚህ ተግባራቸውም እንደ ሊቢያው ሙአመር ጋዳፊ፣ የዚምባብዌው ሮበርት ሙጋቤና የኢራኑ አህመድ ነጃድ ያሉ በአሜሪካና ሸሪኮቿ ዘንድ በጥላቻ ከሚታዩ መሪዎች ተርታ ለመሰለፍ በቁ። ኒኮላስ ማዱሮ በቬኔዙዌላ ሶሻሊስት ፓርቲና የሠራተኛ ማኅበር ተሞክሯቸው በውጭ ጉዳይ ሚኒስትርነት ሥልጣን ላይ በቆዩባቸው ጊዜያት የተሳካላቸው ዲፕሎማት ሆነው እንዲወጡ ቢያደርጋቸውም ከአሜሪካ መንግሥት ጋር ግን ጥርስ ውስጥ ገብተው ነበር።
የኩባ ኮሚኒስት ፓርቲ ሰላይ ነው የሚል ዘመቻም ተከፍቶባቸው ነበር። የውጭ ጉዳይ ሚኒስትር በነበሩበት ወቅት አሜሪካ በአገራቸው የውስጥ ጉዳይ ጣልቃ መግባቷ እንድታቆም በመናገራቸው ከ2008 ጀምሮ የሁለቱ አገራት ሙሉ ዲፕሎማሲያዊ ውክልና ከጊዜ ወደ ጊዜ መቀዛቀዝ ቀጠለ። በወቅቱ የአገሪቱ መሪ የነበሩት ሟቹ ሁጎ ሻቬዝ በቬኔዙዌላ የአሜሪካ አምባሳደር የነበሩትን ፓትሪክ ዱዲ ካባረሩና አሜሪካን ባጸፋው በዋሽንግተን የነበሩትን የቬኔዙዌላን መልእክተኛ በርናርዶ አልቫሬዝን ከአገሯ ካስወጣችበት ጊዜ ጀምሮ በአገሮቹ መካከል ስምምነት የለም። አሜሪካ በቬኔዙዌላ የሰብአዊ መብት ጥሰት ይፈጸማል፣ የመናገርና ሐሳብን በነጻነት የመግለጽ መብት የለም ብላ ስትኮንን፣ ቬኔዙዌላ በበኩሏ የአሜሪካን ትችት ከፕሮፓጋንዳ አስበልጣ አታየውም። በአሜሪካና ቬኔዙዌላ መካከል ያለው የቃላት ጦርነት ዲፕሎማሲያዊ ግንኙነታቸውን በማሻከር የነገሮችን አቅጣጫ ቀይረዋል። ባለሥልጣኖቻቸው ከሚወራወሯቸው የቃላት ጉሽሚያዎች ባለፈ ቬኔዙዌላ ለአገሬ ብሔራዊ ደህንነት ስጋት ናት፣ ፕሬዝዳንቷ ከሥልጣን መወገድ አለባቸው ስትል አሜሪካ አቋሟን በይፋ አስታወቀች። በ2009 ፕሬዝዳንት ባራክ ኦባማ ሥልጣን ከያዙ በኋላ በአገሮቹ መካከል ዳግም ዲፕሎማሲያዊ ግንኙነቱ ቢቀጥልም እስካሁንም ድረስ ዲፕሎማሲው በውጥረት የተሞላ ነው። በኒውዮርክ መንታ ሕንፃዎች ላይ የደረሰውን የ9/11ን ጥቃት አቀነባብሯል ተብሎ የተፈረጀው ኦሳማ ቢንላደን በአሜሪካ የደህንነት ኃይሎች ሲገደል አሜሪካን ካወገዙ ጥቂት አገሮች አንዷ የሆነችው ቬኔዙዌላ ከኩባና ከኢራን ጋር ያላት የጠበቀ ግንኙነትም በአሜሪካ አይወደድላትም። ፕሬዝዳንት ኦባማ በ2011 ዓ.ም ቬኔዙዌላ ከኢራንና ከኩባ ጋር ያላትን ግንኙነት መተቸታቸውን ተከትሎም የወቅቱ የቬኔዙዌላ ፕሬዝዳንት ሁጎ ሻቬዝ የኦባማ ተለዋዋጭነት ለጥቁር ሕዝቦች ኀፍረት ነው ሲሉ ተደምጠው ነበር። ሁጎ ሻቬዝ በሥልጣን ላይ በነበሩባቸው ዓመታት በተለያዩ የአሜሪካና የአውሮፓ ባንኮች ውስጥ የሚገኙ ዋጋቸው በብዙ ቢሊዮኖች የአሜሪካ ዶላር የሚገመቱ የቬኔዙዌላ ተቀማጭ ወርቆች ከባንኮቹ ወጥተው በአገሪቱ ብሔራዊ ባንክ እንዲቀመጡ ውሳኔ በማሳለፍ አገር ወዳድነታቸውን በግልጽ በማሳየታቸው በአገሪቱ የሚገኙ የነዳጅ ማምረቻዎች ለድሃው የአገሬው ሕዝብ መሠረታዊ ፍጆታ ማሟያነት እንዲውሉ በማድረግ ድሃው ዜጋ ተመጣጣኝና አነስተኛ ዋጋ የሚጠይቅ የመኖሪያ ቤት እንዲኖረው በማድረግ በአብዛኛው ድሃ ቬኔዙዌላዊ ዘንድ የድሃ አባት ተብለው ሲጠሩ፣ በምትኩ ቱጃር ቬኔዙዌላውያን ከተስፋ ምኞት ውጪ ለሀብታሞች ያልጠቀሙ የአገሪቱን አንጡራ ሀብቶች ለፖለቲካ ፍጆታቸው ያደረጉ መሪ ናቸው ሲሉ ይወነጅሏቸዋል። የውጭ ጉዳይ ሚኒስትራቸውን ኒኮላስ ማዱሮ የአገሪቱ ምክትል ፕሬዝዳንት አድርገው በመሾም ቀጣዩ የአገሪቱ መሪ እንዲሆኑ ሁኔታውን አመቻቹ። ፕሬዝዳንት ሁጎ ሻቬዝ ለረጅም ዓመታት በካንሰር ሕመም ይሰቃዩ ነበር። በአገር ውስጥና በኩባ ቢያንስ ለ4 እና ለ5 ጊዜያት ያህል የኬሞቴራፒ ሕክምና አድርገው ነበር። ኒኮላስ ማዱሮን የአገሪቱ ተጠባባቂ ፕሬዝዳንት አድርገው እሳቸውን ወክለው አገር እንዲመሩ ካስመረጡ በኋላ ለከፍተኛ ቀዶ ጥገና ሕክምና ወደ ኩባ ተጓዙ። ሁጎ ሻቬዝ መታመማቸውን መረጃ የነበራቸው የምዕራብ መገናኛ ብዙሃን ሰውየው ሞተዋል በማለት በተደጋጋሚ ይዘግቡ ነበር። የኒኮላስ ማዱሮ መንግሥት በትዊተርና በተለያዩ የመገናኛ ዘዴዎች በመጠቀም ፕሬዝዳንት ሻቬዝ ሕክምናቸውን አጠናቀው በመልካም ሁኔታ ላይ እንደሆኑ በመግለጽ ከኩባ ወደ አገር ቤት እንደተመለሱ ዘግበዋል። ከወራት በኋላ ሁጎ ሻቬዝ ካራካስ ውስጥ በሚገኝ ወታደራዊ ሆስፒታል በሕክምና ላይ እንደሚገኙ ተዘገበ። ኒኮላስ ማዱሮ ማርች 6 ቀን 2013 ዓ.ም በአገሪቱ ሬዲዮና ቴሌቪዥን በመቅረብ ሲቃይ የተናነቃቸው ተወዳጁ ፕሬዝዳንት ሁጎ ሻቬዝ ለዓመታት ሲያሰቃያቸው በነበረው የካንሰር ሕመም ሳቢያ ከዚህ ዓለም በሞት መለየታቸውን ለቬኔዙዌላ ሕዝብና ለዓለም ማኅበረሰብ አረዱ። ጓድ ሻቬዝ ዛሬ ያልተሸነፉም፣ ለዘለዓለም ይኖራሉ፣ ትግሉም ይቀጥላል በማለት የጓዳቸውን ሞት ባረዱበት ንግግራቸው
ጠንካራ ሶሻሊስታዊ አቋማቸውን ይፋ አደረጉ። ከሰዓታት በኋላ የሁጎ ሻቬዝ ተተኪ ሆነው ቃለ መሐላ በመፈጸም የአገሪቱን የፕሬዝዳንትነት ሥልጣን ተረከቡ። የኢራኑ ፕሬዝዳንት አህመዲነጃድ ገና የሻቬዝን መሞት እንደሰሙ በግል ድረገጻቸው ላይ ሻቬዝ እንደ ኢየሱስ ክርስቶስና እንደ ሻይት ሙስሊም ኢማሙ መህዲ ሞትን ድል አድርገው በመነሳት ስለ ሰላምና ፍትሕ መስፈን ይሰብካሉ ማለታቸው በኢራን ውስጥ ከፍተኛ የሕዝብ ቁጣ አስነስቶባቸው ነበር። ፕሬዝዳንት ኒኮላስ ማዱሮ ኢርቱግሉ የተባለውን የቱርክ ታሪካዊ ፊልም በተመለከተ ሲናገሩ የሕይወት ፍልስፍናዬን ቀይሮልኛል። እኔ የምወደውን ያህል ማንም አይወደውም። የኢርቱግሉ ቀንደኛ አፍቃሪ ነኝ። የኢርቱግሉ ታሪክ ስለ ፍትሕ ያደረገው ተጋድሎ ጭቆናን፣ ግፍና በደልን አሻፈረኝ ብሎ በውርደት ከመኖር በክብር መሞት ይሻላል ብሎ የከፈለው መሥዋዕትነትና ያደረገው ተጋድሎ በፍቅሩ እንድወድቅ አድርጎኛል ብለዋል። ፕሬዝዳንቱ ይህን ፍቅራቸውን ለመግለጽ ቱርክ ድረስ ተጉዘው ፊልሙ የተሠራበትን ቦታና የፊልሙን ተዋናዮች ጎብኝተዋል። በጉብኝታቸው ወቅትም የፊልሙ ተዋናዮች የቬኔዙዌላንና የቱርክን ባንዲራ ይዘው የደመቀ አቀባበልና መስተንግዶ አድርገውላቸዋል። ኒኮላስ ማዱሮ በወቅቱ ለጋዜጠኞች ባደረጉት ገለጻ ይህ ፊልም በእውነትና በሐሰት በበደልና በፍትሕ መካከል የተደረገን መራራ ትግል የሚያሳይ ታሪካዊ ፊልም ነው። የፊልሙ ተዋናዮች ደግሞ ታሪኩን ፍጹም በሆነ መልኩ ተውነውታል በማለት ተናግረዋል። አክለውም የፊልሙ ዋና ገጸ ባህሪ ኢርቱግሉ የቱንም ያህል ከባባድ ችግሮች ቢገጥሙት እንኳ ከዓላማው ፍንክች የማይል መሪ ነው። አገሬ ቬኔዙዌላም የትኛውም ከባድ ሁኔታ ቢገጥማት ልክ እንደ ኢርቱግሉ ሁሉ አትንበረከክም በማለት የኢርቱግሉን የጽናት ተምሳሌትነት አውስተዋል። በጉብኝታቸው ማጠቃለያ ላይም በፊልሙ ደራሲ ሙሐመድ ቦዝዳግ የሰይፍ ስጦታ ተበርክቶላቸዋል። ኒኮላስ ማዱሮ ታላላቅ የጦር መሳሪያ ኩባንያዎች በተለይም የአሜሪካ ኩባንያዎች ባለፉት 2 ወራት ብቻ ወደ 32 ቢሊዮን ዶላር የሚያወጣ የጦር መሳሪያ ለእስራኤል ሸጠዋል። ይህ እጅግ አረመኔያዊነት ነው። በጋዛ ሰርጥ እየተካሄደ ያለው ጭፍጨፋ ታሪክ ከዚህ በፊት አይቶትም አያውቅ የአጋንንቶች፣ የደም መጣጮች፣ የንግድ ጦርነት ነው። ሂትለርን ያስታወሰን ክፋት ነው። ስለ እስራኤል ወንጀሎች መናገራችንን እንቀጥላለን። በፍጹም ዝም አንልም። እንደዚህ አይነት እጅግ አሰቃቂ ወንጀሎች እየተፈጸመብን ዝም ማለት አንችልም በማለት እየተፈጸመ ያለውን ድርጊት በይፋ አውግዘዋል። በዚህም የተነሳ ሐማስንና ኢስላሚክ ጂሃድን ይረዳል የሚል ውንጀላ በምዕራብ መገናኛ ብዙሃን ተከፍቶባቸው ነበር። በኢራንና እስራኤል ግጭት ወቅት የኢራን ብሔራዊ የቴሌቪዥን ጣቢያ በእስራኤል ጥቃት በደረሰበት ወቅት ይተላለፍ የነበረው የቀጥታ ስርጭት ተቋርጦ ነበር። በወቅቱ የቀጥታ ስርጭት ላይ የነበረችውና በደረሰው ጥቃት ምክንያት ስርጭቱን አቋርጣ ከደቂቃዎች በኋላ ተመልሳ ወደ ስቱዲዮ በመግባት የተቋረጠውን ፕሮግራም መምራት ለቀጠለችው ኢራናዊት ጋዜጠኛ ሳሃር ኢማሚ ፕሬዝዳንት ኒኮላስ ማዱሮ የአገሪቱን ከፍተኛ ሽልማት አበረከቱላት። በዚህ የተነሳ የእስራኤላውያንና የአይሁዶች ንብረት በሆኑ የመገናኛ ብዙሃን ዘመቻ ተከፍቶባቸው ነበር። ጋዜጠኛዋ ሳሃር ኢማሚ በዚያ ችግርና ቀውጢ ውስጥ በነበረችበት ወቅት ለሕይወቷ ሳሳሳ በድፍረትና በብቃት ሙያዊ ስነ ምግባሯን በመወጣቷ በብሔራዊ የጋዜጠኞች በዓል ቀን በሲሞን ቦሊቫር ስም የተሰየመውን ሽልማት ፕሬዝዳንት ኒኮላስ ማዱሮ በቬኔዙዌላ የኢራን አምባሳደር አሊ ቺግኒ በኩል አበርክተውላታል። ጋዜጠኛ ሳሃር ኢማሚ ሕይወቷን ለአደጋ በማጋለጥ አገራዊና ሙያዊ ግዴታዋን በብቃት የተወጣች በመሆኑ ሽልማቱ እንደተበረከተላት የተናገሩት ፕሬዝዳንቱ በመላው ዓለም የነገሰውን የአሜሪካ ሕገወጥ ጣልቃ ገብነቶች ዴሞክራሲያዊ ትሩፋት አድርገው የሚያወሩ ቅጥረኛ ጋዜጠኞችን የሚሸልሙት እንደ ፍሪደም ሃውስና ሂውማን ራይትስ አይነቶቹ የኢምፔሪያሊዝም መሳሪያዎች
እንዲህ አይነት ጀግንነት ለሚፈጽሙ ጋዜጠኞች ስለማይሸልሙ ይህ ሽልማት እንደተበረከተላት በፕሬዝዳንቱ መገለጹ ይታወሳል።